ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዛሬም እንደተለመደው በአዳዲስ መረጃዎች ተመልሼ መጥቻለሁ። ቻናሉን ሰብስክራይብ ቪዲዮውን ላይክ እያደረጋችሁ ጀምሩ። ወደ ቪዲዮ እንለፍ። ስማ በቃ ፍቃድ ይዳ የኔ ዓላማ ሌላ ነው። ፋኖችን መጨረስ ነው። እነሱን ጨራርሼ በሰላም መተኛት ነው። ያማን ፒሳያን አንሰማሽ አንተ እዚህ የቲክቶክ ላይክ እና ኮሜንት ለማግኘት ብለህ ቪዲዮ ስትሰራ ያንተ አለቆች እንደዚህ እየተማረኩልህ ነው። ለምን ወደ ስራ አትገቡ? ዛሬ ከ80 ኪሎ ሜትር በላይ ገስግሰን መሀል ደስ ይለን እንገኛለን። ጉልበት የሆነን የጀግኖች ሰማዕት ወንድሞቻችን ደም ነው። ጉልበት የሆነን ዛሬም በህይወት ያላችሁ ከወደቁ ጓዶቻችን ጎን ሆናችሁ ጀብዱ የፈጸማችሁ ታሪክ የፈጸማችሁ ወንድሞቻችን በአጠቃላይ የሁላችንም ጥረት ውጤት ነው። ገፍቶ አንደርድሮ ደስ የመሃል ያስቀመጠን በድጋሚ እንኳን ደስ አለን። አሁን ሌላ የትግል ምዕራፍ ላይ ነው ያለነው። በጂኦግራፊ ብቻ ሳይሆን በሞራል ከፍታም በአጠቃላይ ዝግጁነትም ወደ ሌላ የትግል ምዕራፍ እየገባን እንደሆነ ነው የሚሰማኝ። በያለንበት ንበርታ፣ ለሌላ ድል ለሌላ ትግል ራሳችንን እናዘጋጅ። አሁን ሰፊ የሆነ ማህበረሰብ መሃል ነው መጠን የገባ ነው። በማህበረሰቡ ውስጥ ስንኖር 24 ሰዓት የምንቆይ 24 ቀን ማህበረሰቡን በንግግርም በድርጊትም የሚያስቀይም አንድም ነገር እንኳን ማድረግ ፍጹም 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 የተከለከለ ነው። ካደራ ጋር ጭምር ነው የምላችሁ። እኛ ዝም ብለን አይደለንም። ከባሌም ከቦሌም የተሰበሰበ ጥርቅሞች ወይም ከባሌም ከቦሌም የመጡ ሰዎች የፈጠሩት ስብስብ አይደለም። ወርቅ የሆነ ዓላማ ያለው ህዝብ ተስፋ የጣለበት አማራን ብቻ ሳይሆን ኢትዮጵያን የሚያድን መንገድ የሚከተል ነው ተብሎ የሚታመን ኃይል ነው። ይሄ ኃይል ዝም ብሎ በተለምዶ ያስተያየት አይደለም ማህበረሰቡ ምን። ስለዚህ በምንጠበቀው ልኩ ነው መገኘት ይኖርብናል ማለት ነው። ከቻል ከግቢ አንወጣ። ምን ወጣ ከሆነም በየአደረጃጀታችን ፍቃድ ጠይቀን ነው የምንወጣው። ሻይ ስንጠጣ ቡና ስንጠጣ ካንድ ፋኖ የማይጠበቅ ድርጊት ካንድ ፋኖ አፍ የማይጠበቅ ቃል ከወጣ የስካሁኑ ልፋታችን ከጎናችን ያጣናቸው ትናንት ያጣናቸው ወንድሞቻችን ድካምና መስዋዕትነት ጭምር በረሃ ነው የሚበላው። ስማችን ጥላሸት ሊቀባ የሚችል ምንም አይነት ድርጊት ምንም አይነት ቃል እደግመዋለሁ እንዳታደርጉ ጥንቃቄ አድርጉ። ማህበረሰቡ በጣም ተስፋ ያደርጋል። አማራ ተስፋ ያደርጋል። ኢትዮጵያ ተስፋ ታደርጋለች ከኛ እንቅስቃሴ። በዛ ልክ ሆነን እንገኝ ነው ምለው። ግቢው ሰፊ ነው። በጣም ጥሩ ግቢ ነው። ክፍሎች አሉት። ምናልባት መተኛ ፍራሽ የለም። እዚህም ምዛም ማስተባብሮ አንዳንድ ፍራሽ ይገኝ ከሆነ ማስረሻ እሱን ሊያስተባብር ወጥቷል። አሁን በየሻምበላችን በየምንመደብበት ክፍል ገብተን እንቆይ። የራሳችን ፈጠራም እየተጠቀም ምንተኛበትን ነገር ለማመቻቸት እንሞክር። ካርቶንም ምንም ካለ ማለቴ ነው። እንዳያችሁት ማህበረሰቡ በትልቅ ሞራል ነው የተቀበለን። ስለዚህ መተኛ የሚሆን ነገር የሚያግዘን ከሆነ እሱን እንጠብቃለን፣ ማስሬ እንጠብቃለን። እስከዛ ግን በየሻምበሎቻችሁ ወይም በየደረጃው ባሉ መሪዎቻችሁ በሚሰጣችሁ ትዕዛዝ መሰረት ወደ የክፍላችሁ እንድትገቡ አሳስባለሁ። አመሰግናለሁ። የጎንደር ፋኖ አንድነትን እንግዲህ በቅርቡ አብስረውናል እና ከዚህ በፊትም ስላጠፋነው ነገር ህዝቡን ይቅርታ እንጠይቃለን ብለዋል። ሙሉን ስሙትና ያላችሁን ሐሳባችሁን ኮሜንት ላይ ጻፉልን። ስትጨነቅ የነበርክ በውስጥም በውጭም ያለ ህዝብ እንኳን ደስ አለ። ትግላችን እንደምናሸንፍ ህዝባችን ይመሰክራል። እዚህ ያለ ፋኖ ትመሰክራላችሁ። አንድ ባለመሆን ትግላችን ቀዝቅዞ ቆይቷል። ለማን ነው የምታገለው? የአንድነት ምዕራፋችን የአንድነት ግንባራችን ሳይወሰን አንድ አርጉን ያለዛ አንዋጋም እያላችሁ ጠላታችን ያሸነፈ መስሎ በጎንደር መሬት እየተንሳፈፈ ይገኛል። የመግቢያ ቀዳዳ አጥቶ የነበረው ብልጽግና ሆነ መከላከያ ሰራዊቱ እንዲሁም አይደለም አድማ በተናና ሚሊሻ እስከ ፌደራል የነበረው ብልጽግና ሲርበደበድ እንደነበረ ሁላችሁ ታውቃላችሁ። ያድን አሁንም ነገር መጀመር አለበት። ያድን ከነገ መጀመር አለበት። ተሳስሎ የመጀመሪያው ትግል ለአማራ ግንባር ቀደም ትሆናለህ ብዬ
ማስገንዘብ ፈልጋለሁ። እኛ ግለሰቦች መሃላችን ላይ ሴረኛ ገብቶ ያወቀነው ሳናወቀም ያጠፋነው ጥፋት እናንተን ሊፈረካክስ ትግላችንን ወደ ኋላ ሊጎትት ማናጣቸው እንድናጣቸው አርገን ቆይቷል። በዚህ ምክንያት ህዝባችንን ተበድሏል። ህዝባችን በድለናል። አንገቱን አስደፍተናል። ወደ ኋላ መልሰናል። ንብረቱን አውድመናል። ሞራሉን ጎድተናል። የአማራ ህዝብ እንደ መጀመሪያ የጎንደር ህዝብ ይቅርታ ልንጠይቀው ይገባናል። እኔ ከዚህ መድረክ ቆሜ ህዝቤን ይቅርታ ጠይቃለሁ። አንድነቱን በተመለከተ ኮሎኔል አብራዛ ነው የተናገረው አለ። ሙሉን ላሰማችሁ። ፋኖ የሚለውንም ቃል ለማጣጣል ከፍተኛ ጥረት ሲያደርግ ነበር የነበረው። እናንተ ይውሉ እንግዲህ በደቂቃዎች ውስጥ ነው ከዛ ያንን ንግግር ካደረገ በሰዓታት ውስጥ ነው አንድነታችሁን ያበሰራችሁትና በቀጥታ ታሪካዊ ነበር የሰጣችሁትን ምላሽ ብዬ መውሰድ እችላለሁ። በእውነቱ አጠቃላይ ግን የአንድነቱ ስሜት የፈጠረባችሁ በእናንተም በሰራዊቱ መካከል በህዝቡም ዘንድ የፈጠረው ስሜት እንዴት ትገልጸዋለህ ኮሎኔል? በመጀመሪያ ደረጃ ደብረ ማርቆስ አውሮፕላን ማረፊያ ለመመረቅ ያው እንግዲህ አንድ ሜካናይዝድ ክፍለ ጦር ነው አጅቦት ይዞት የሄደው። በታንክም በመርፍም በአየር መቃወሚያም በዙም በስናይፐር እና በመትረየስ በዲሽካ በሞርተር ነው አጅቦ የሄደው። ያው እንደምታየው እንግዲህ ያ የስጋት ቀጠና ነው። ምክንያቱም ያ የሆነበት ምክንያት እዛ አካባቢ የጎጃም ወንድሞቻችን እንዴት አድርገው እንደሚመቷቸው እንዴት አድርገው ጠላትን እንደሚደመስሱ በተግባር ህዝቡ ያየበት ሁኔታ ነው ያለ። ህዝቡ ወገናዊነቱ ማን ጋ ነው ሲባል ፋኖ ጋ ነው። ስለዚህ አሁን እዛ ሆኖ ተሸነፍኩ ማለት ማድረግ ስለሌለበት ያው ዲተር የማድረግ ነው። ነገር ግን አንድ መሪ የሚናገረውን ነገር ዲፕሎማት የሆነ ቃላት ነው መናገር የሚገባው። አብይ አህመድ ይሄን ያደርጋል ወይ ነው? አብይ አህመድ የሚያስባትን ነገር ነው የተናገረ። ትልቁ ነገር የምናገር ጎንደር አንድ እንዳይሆን የፈለገበት ትልቁ ነገር ጎንደር አንድ ከሆነ ውጊያው ያልቃል። የሰራዊቱ ስነ ልቦና በጣም የሚታወቅ ነው። አሁን እየከዳና ወደኛ እየመጣ ያለ እየጠፋ ያለ የፖሊስና የሚሊሻ አባል ከቁጥር በላይ ነው። አሁን ጎንደር አንድ ሆኗል። አሁን ቅርብ ጊዜ ትሰማለህ ምን ያክል የካቢኔ አባል ሁሉ እኛ ጋር ፈልሶ የሚመጣበትን ሁኔታ ቅርብ ጊዜ የምታይበት ሁኔታ ይሆናል። ጎንደር አንድ በመሆኑ አሁን ትልቁ ነገር ጎንደር የስበት ማዕከል ነው። የስበት ማዕከል ማለት ትልቅ ኃይል ያለ ነው። ጎንደር ትልቅ ሀገር ነው። ጎንደር የፖለቲካ ማዕከል ነው። ጎንደር የዲፕሎማሲ ማዕከል ነው። ጎንደር የሶሻል መገኛ ቦታ ነው። ጎንደር ስልጣን ለመስጣትም ስልጣን ለመጣልም ከፍተኛ አቅም ያለው ህዝብ ህብረተሰብ ያለበት ነው። ስለዚህ ጎንደር አንድ ከሆነ እንደሚፈርስ በቃ በቅርብ ጊዜ የግብዓተ መሬቱ እንደሚፋጠን ስለሚያቀና ይህን ሁሉ ነገር ሲያደርግ የነበር። ስለዚህ እኛ ሽፍታ አይደለንም። አብይ አህመድ እንግዲህ እጅ ብልጫ እየተባለ ነው ሌተና ኮሎኔል የደረሰ። እዚህ ያለው አብዛኛው ፋኖ ጋር ያለ አመራር አብዛኛው ግን በትክክል ካዴት ኮርስ ወስዶ እኔ በጣም አስገርመውኛል የዛሬዎቹ አጀንዳዎች። የእርቅ አሰራር ስርዓት ይሄን መቼ ነበር ልናስብበት የሚገባው? ስለ እርቅ አሰራር ስርዓት ሰው ሳያልቅ ነበር እንጂ እርቅ አሰራር በቀን እየተቀበረ በሳምንት እሑድ ይሄን ያህል ሰው እየቀበርን ስለ እርቅ አሰራር ስርዓት አጀንዳ ሆኖ ዛሬ አሳዛኝ ነው በጣም። የጤና መድ የቋሚ ኮሚቴ አመራሮች ሹመት ለሴሪሞኒ ማለት ነው። ሴሪሞኒ ነው ዛሬ ወገባችንን መቁረጥ ያለበት። ጀምረዋል እኮ ሰዎቹ ስራቸውን ጀምረዋል። እና ትንሽ እየተፈጠረ ያለውን አደጋ እየተመለከተ ነው አይመስለኝም። ትክክልም አይደለም። ዛሬ በዛ አጀንዳ ላይ ይህ ምክር ቤት መዋየት አይመጥንም። ለምክር ቤቱም አይመጥንም፣ ለደረጃውም አይመጥንም። ዛሬ መነጋገር ካለብን በሌላ ጉዳይ ነው። ሞሽኑን ከተከበሩ አፈ ጉባኤ በአጠቃላይ ጉዳዩ ላይ ያጠፍጣፋ ጧጠፋ ይላል የሀገራችን ሰው። ጊዜያችሁን ባረባ ከምታቃጥሉ ልክ እንደዚህ አይነት ቆንጆ ጥያቄ እያነሳችሁ ብትወያዩ መልካም ነበር። በብዙ ፈተናዎች ውስጥ ሆናችሁ ነው ይሄንን ማሳካት የቻላችሁት። አጠቃላይ ሂደቱ ምን ይመስል ነበር ኮሎኔል? እሺ
በመጀመሪያ ደረጃ ጎንደር አንድ እንዳይሆን የምታውቃቸውን የብልጽግና ፓርቲ ባለስልጣን ከዝናሽ ጀምሮ እናለበል የሚባሉ ይሄ አሁን የመጣ አንድ ማን ነው ፕሬዚዳንት አለ፣ ሌሎችም ጎንደር አንድ እንዳይሆኑ ከፍተኛ የሆነ ሴራ ነው የሰሩት። ይህ ምንድን ነው? አንደኛ ሰርጎ ገብ ሊገባኛ ማዕከል ላይ፣ በሁለተኛ ደረጃ በገንዘብ የመደለል ህንፃ ሁሉ እንሰጣለን እስከ ማለት ድረስ እና በጣም ብዙ ሚሊዮን ብር እሰጣለሁ ብሎ ሰርጎ ገቦችን እያስገባ፣ ሁለተኛ የተለያየ ቅስቀሳና ፕሮፓጋንዳውን ነው በእኛ ላይ ሲነዙ የኖሩት። በሶስተኛ ደረጃ በሰማይም በምድርም ከፍተኛ የሆነ ሰራዊት አሰማርቶ ጎንደር አንድ እንዳይሆን ትልቅ ጫና ነው ያደረገው። ያንን ሁሉ ግን የጎንደር የሁለቱ እዝ አመራሮች አንድም ሰው ሳይቀር በአንድ ላይ ቁጭ ብለን ምንድን ነው አንድ እንዳንሆን እስካሁን ድረስ የሆነበት ምክንያት ኦኬ ያጣነው ነገር ምንድን ነው፣ ያተረፍነው ነው ስለ ነገር ምንድን ነው የሚለውን ነገር ስናይ አብዛኛውን ያተረፍንበት ነገር የለም። ያው በዚህ ምክንያት ወደ 20 ቀን የሚሆን ግምገማዎችን አከናወንን። ከዛ በኋላ ሰው እንደ መሪ ሆደ ሰፊ ሆኖ ነገሮችን በሚገባ ከሆዱ ውስጥ እያወጣ መናገር ጀመርን። ተግባባን። ከተግባባን በኋላ ያው ምርጫ ማከናወን ነው። ምርጫችን አከናውነናል። ምርጫችን አሁን ሰሞኑን ማን ምን እንደሆን ፖዚሽኑ የሚገለጽበት ሁኔታ ነው የሚፈጠረው። ስለዚህ አሁን ምንድን ነው በመጀመሪያ ደረጃ የፋኖን ሰራዊት በድለናል ነው አመራሩ። አንድ ባለማድረጋችን የተለያየ ነገር ተፈጥሯል። በእኛ መካከል ላይ የተወሰነ ግጭት ነበር እርስ በርስ። በሁለተኛ ደረጃ እንደፈለገ የሚሄድበት ሁኔታ አለ። አብዛኛው ግን በአንድ ላይ ተጠርንፎ ትዕዛዞችን የሚቀበል ትዕዛዞችን የሚፈጽም ነው። በዚህ ላይ ይሄም ሁሉ ማድረግ የለብንም የሚል ነገር አድርገን ስለዚህ አንድነቱ እንዲበስር ተደረገ። አመራሩ አጠቃላይ ሰራዊቱን ይቅርታ ጠየቀ። የኢትዮጵያን ሕዝብ ይቅርታ ጠይቋል። የጎንደርን ሕዝብ ይቅርታ ጠይቋል። በውጭ የሚገኘውን ዲያስፖራና ትውልደ ኢትዮጵያውያን እንዲሁም በዚህ ስራ ትልቅ ድጋፍ የሚያደርጉልን የሚዲያ ባለሙያቶችንም ይቅርታ ጠይቀን ለኢትዮጵያ ሕዝብ በትላንትናው ዕለት የምስራች አብስረናል የሚል ነው የኛ ሀሳባችን።